ታክሲ የለውም በግ ነው የሚካሄደው ማለት ነው። ግን አሁን ቁጭ ብዬ ቲና በቀደም ያወራነውን ደግመን ከምናወራ አሁን ይኸውላችሁ እቺ ልጅ ሀሳቧ መጀመሪያ እዛ ኢንተርቪው ላይም ሳይ አረብ ሀገር የመሄጃ 80 ሺህ የትኬት የለኝም ያለችው ሰው አረብ ሀገር ከምትሄጂ እዚሁ ኢትዮጵያ ውስጥ ስሪ ስላት አይ እኔ አልፈልግም አለችኝ። ጠይቂያት ላይቭ ሪከርዶ አለ። ከዛ በኋላ ላይ ሀሳቧን ቀይራ እሺ እሄዳለሁ ብላለች። ለብቻዋ ለእኔ ነው ካለችኝ በኋላ አሁን አካውንት ነምበሯን ሰታ ሆን የገባላት 27 ሺህ ነው ከኔ 10 ሺህ ጭምር ማለት ነው። እኔ መጀመሪያ 10 ሺህ ልኬላት የቀደስኩት የቻላችሁትን ያቅማችሁን አድርጉ። አካውንት ነምበሯን ትንገራችሁ። የቻላችሁትን ያቅማችሁን አድርጉላት። ግን ለዚህ ተጠያቂው ማን ነው? ለዚህ ጥፋተኛ ማን ነው? ማን ነው የዚህ ተጠያቂ? ምናምን ራሴ እንትን ባዶ ስለቀረው ራሴ ነኝ ማመኔ ማለት ነው። አዎ ስለዚህ አሁን አንድ ምክር ልስጥሽ ነው። አዳምጪኝ። አካውንት ነምበሯን ቆይ እኔ እነግራቸዋለሁ። እኔ ስላስገባሁላት እኔ ጋማለ ሲቲና ይዞ መገኘት ነው ዋናው። ሴት ልጅ ይኸውልሽ የሆን ባዶሽን ቀርተሻል። ባል የለሽም፣ ብር የለሽም። ለምን? ባልን እንደ አምላክ ስላየሽ ያለ ባል መኖር ስለማይቻል ስለመሰለሽ ለሱ መንጃ ፈቃድ ብታወጪ 4 ኦፕሬሽን 4 ቀዳዳ ገላሽ ላይ ይዘሽ ሄድሽ አረብ ሀገር። ባል ለሚባል ለማያድግ ልጅ መንጃ ፈቃድ ለሱ ልታወጪ፣ መኪና ለሱ ልትገዢ፣ እሱን ልታኖሪ። ይሄ ነገር እንደዚህ የምታደርጉ ሴቶች መጨረሻችሁ ባዶ ነው የምትቀሩት። ወንድ በብር አይገዛም። ከወደደሽ ካከበረሽ 5 ሳትሰጪው አብሮሽ ይኖራል ይኑር። ካለበለዚያ ጥርግ ይበል፣ መንገዱን ጨርቅ ያርግለት። ባል በብር ለመያዝ አትሞክሩ። እንደገና እያወቅኩኝ አለች ፍቅር እንደሌለው ለኔ እያወቅኩ ባወቅሽ ሰዓት ደቂቃ ሳታባክኝ ከዛ ህይወት መውጣት ነው ያለብሽ። እሱ እንደ ማስቲካ እኝኮ ጣምሽ ሲያልቅ እስኪ ተፋሽ መጠበቅ የለብሽም ነበር። በቃ ፍቅር እንደሌለው ለኔ አውቃለሁ አለች። ካወቅሽ አትወጪም ታዲያ ወዲያውኑ ምን ትጠብቂያለሽ? ፈታችሁ እንዳትባይ። አንዳንዴ ምናምን አላህን ሳትፈሪ ሰው የምትፈሪ ነገር አለ። ሰው ምን ይለኛል ምናምን የምትዩ ነገር አለ ታውቂያለሽ። ግን ያን ሰው መጥቶ ቤትሽን አይመላለስም። ሲቲና እነዛ ምን ይሉኛል ብፋታ ምን ይሉኛል ብለሽ ያልሻቸው ሰዎች የት አሉ? አሁን አሉ ካሉ የትኬት ይቻሉሽ ካሉ ሱቅ ይክፈል። ብትታመሚ የምትታከሚ በገንዘብ ነው። ቢርብሽ የምትበዩ በገንዘብ ነው። አሁን አንቺ ገንዘብ ስለሌለሽ ነው አንድ ልጅሽ ገጠር እህትሽና አንድ ልጅሽ አዲስ አበባ ወንድምሽ ጋር የተቀመጣችሁ። ሴት ልጅማ ለጉልበት መጠቀሚያ የትም ቦታ ትፈለጋለች። ሴት ልጅ ሁሌም ትፈለጋለች። ቤት ታጸዳለቻ፣ እቃ ታጥባለቻ፣ ትላላካለቻ። ደግሞ የመጀመሪያ ትዳር አይደለም፣ ሁለተኛ ጊዜ። የመጀመሪያው ካልተሳካ በአናቱ ይተከል። ሰርተሽ ገንዘብ ይዘሽ ጥሩ ህይወት ስትኖሪ፣ በራስሽ ቤት ጥሩ ህይወት ስትኖሪ ይመጣል ወንድ ልጅ። ካልተመቸው ባይ ጥርግ ይበል። የምን እንደዚህ ወንድ አምላኪ መሆን ነው? ወይ ከገንዘብሽ አሉንሽ፣ ወይ ከጤናሽ አሉንሽ፣ ወይ ከጊዜሽ አሉንሽ። እሱ እዛ በአንቺ ብር ሌላ ሴት አግብቶ እንደፈለገ ይኖራል። ይሄ እንኳን አያምሽም እና ሸሪያ ፍርድ ቤት ሄደሽ ክሰሺ። ለፍርድ ቤት የሚከፈል ነገር ካለ እኔ ያለው በአቅሜ ከራሴ ከጊዜ የአቅሜን አገዝኩሽ። ሌላውን የፍርድ ቤት የሚከፈል ነገር ካለ እኔ ሰብስቤ ከፍላለሁ ስልሽ መክሰስ አትፈልጊም። ወንድሞቼ ለአላህ ሰተሽ ተዩ ብለውኛል። ዱንያ ነው ለአላህ ተዩ። እንዲህ የሚባለው እኮ አንቺ መፍትሄ ብታገኝ ነው። አንቺ የሆነ ነገር የሆነ በት ነገር ሰጥተውሽ በቃ ይኸው በዚህ ስሪ ብለውሽ ሊሆን ኦኬ። አሁንም ሸሪያ ፍርድ ቤት ሄደሽ ከሰሽ ሽን ለማስመለስ ፈቃደኛ ከሆንሽ ሸሪያ ፍርድ ቤት የሚከፈለውን ነገር ሀቡ ልጅ አላት። ሚሚላቭ 2 ልጅ ነው ያላት። የኔ ፍቅር ከቀድሞ ትዳሯ አንድ ሴት ልጅ አለቻት። እሷ አዲስ አበባ ወንድሟ ጋር ናት። ከሁለተኛው ትዳሯ አንድ ወንድ ልጅ አላት። እሱ ገጠረቷ ጋር ነው። እሱ በእሷ ብር እሱ ሄዶ እዛ ሌላ ሴት አግብቶ እየኖረ ነው። ፌር ያልሆነ በቃ እንዴት ሰው ዝም ይላል? ጎረቤት፣ ዘመድ፣ የአካባቢ ሰው እንዴት ዝም ይላል? እንዲህ ስትበደል ሴት ልጅ እሷ አረብ ሀገር ለአመታት የሰራችበትን ሀብት እሱ ሌላ ሚስት አግብቶ ሲኖርበት ደግሞ ሸሪያው ይፈቅድለታል። ኤክስኪውዝ ሚ የትኛው ሸሪያ ነው የሚፈቅድለት? በሴት ብር ሌላ ሴት እንዲያገባ የሴት በደል በዛ፣ በጣም በዛ። ይሄ ግፍ ነው እውነት። ሰው እያየ ይሄንን ዝም ካለ ግፍ ነው በጣም።
በጣም ያሳዝናል እዚህ ዘመን ላይ በመድረሳችን። አካውንት ነምበርሽን ለማውጣት እኮ ሲቲና ይኸው አገኘው። የዛ ዕለት በቃልሽ ነው የነገርሽኝ። ዋትሳፕ ላይ የላኩልሽ ደረሰኝ እንጂ ማሪ ንገሪ። እኔ ስገባ ደረሰኞቹ ብቻ ነው ያሉት። እኔ እና አንቺ ዋትሳፕ ላይ ሲቲና ብዬ ቁጥርሽን ሴቭ አድርጌዋለሁ። ስገባ የላኩልሽ ያስገባሁበት ደረሰኝ እና ሌሎች ያስገቡበት ደረሰኝ ነው ያለው እንጂ አካውንት ነንበሩ የለም። አካውንት ነንበሩ በዋትሳፕ የላክሽልኝ መስሎኝ ነበር። ለካ ላይቭ ላይ በቃልሽ ነገርሽ። ኧረ በእናታችሁ ሴቶች ንቁ ፕሊስ። ማርየው ለህግ ይቀርብ። ማን ነው የሚያቀርበው? ንገሪ። ወንድሞቿ ለአላህ ታዩ ዱኒያ ነው ታዩ አሏት። ወንድሞቿ ታዩ ስላሏት ትታለች። ማን ነው የሚያቀርበው? ማ ስለዚህ አሁን እሱ ሳይጠየቅ ሲቀር ለሌሎች ባሎች መበረታቻ ነው። ለሌሎች ባሎች ሚስቴን አረብ ሀገር እየላኩኝ እላይዋ ላይ ሌላ እየደረብኩ እያገባው ሸሪያው ይፈቅድልኛል ሁለተኛ ሚስት እያልኩኝ እጠብቃታለሁ። አሁን እኮ ለእነሱ ልክ ካምፓኒ እንደ መክፈት ነው ታውቃላችሁ። 4 ሚስት ያገቡና ሸሪያ በሚል ሰበብ 4 ሚስት ያገቡና በየአረብ ሀገሩ ይልኩና ከካታር፣ ከዱባይ፣ ከሳውዲ፣ ከኩዌት ይላክላቸዋል በየወሩ ደሞዝ። 4 ድርጅቶችን በየአረብ ሀገራቱ ከፍተዋል። በየወሩ የመዳምን ፎቅና ምድር እያጸዳች ሽንት ቤት እያጠበች ብር ትልክላቸዋለች። እነሱ እዛ ጫታቸውን እየቃሙ ጥሬ ስጋቸውን እየበሉ ዝንጥ ብሎ ይኖራሉ። ከዛ ሌላ ሴት ያምራቸዋል። ስጋ ሲበላ ህይወት ሲመቸው ሌላ ሴት ያምራል። 5ኛ ሚስት ያገባል። አዎ 5ኛዋን ለማግባት ደግሞ ከ4 በላይ አይፈቀድልኝም ብሎ ካሰበ የመጀመሪያዋን ይፈታታል። ይህን ደግሞ እናንተ እያወቃችሁ ዝም እያላችሁ በሸሪያ ሰበብ እየተከለላችሁ ውሸት። ሸሪያው ይሄንን አይፈቅድም። ወንድ ልጅ ሀብታም ከሆነ ማስተዳደር ከቻለ ሀብቱን የሚጥልበት ካጣ ነው የሚለው። ግን አናችሁም በቃ ይኸው እንደዚህም እያያችሁ ምንም እንደዚህ አይነት ሰዎች ምንም ስለማይደረጉ ነገም ከነጎዳም እንደ ሲቲና ታኝቀው የተተፉ ሴቶች እንደ ሸንኮራ ተመጠው የተጣሉ እንደ ማስቲካ ታኝቀው ጠባቶ ሲያልቅ ጤናቸውን እድሜዋን ጤናዋን ምኗን አባክኖባት ይኸው እሱ ከአዲስ ሚስት ጋር አሸሸ ገዳሜ እያለ ነው። ግን የአካባቢ ሰው ዘንድ ማንም ምንም ያለ የለም። በቃ እሷ ብቻ ተጎዱ። ማን ተጎዳ? እሱ ምን ጎደለበት? እሷና ልጆቿ ተጎዱ። ልጆቿ ተበታተኑ። ሁለቱም ልጆቿ የተለያየ ቦታ ሆኑ። ፌር አይደለም። 7 2 6 8 1 3 2 0 9 ጋይስ አካውንት ነበሯ አቡ ወንድም ካልድ ይውሰዳት ሸሪያ ፍርድ ቤት። ወንድም ካልድ ፋውንዴሽንን ልጠይቅልሽ። ወንድም ካልድን ሸሪያ ፍርድ ቤት እንዲወስድሽ ልለምንልሽ፣ ላስቸግርልሽ ሄደሽ እንድትከሽ። ቅልቦች ስለ ሸሪያ ፍርድ ቤት ምን አገባው ጋይስ? ቅልቦች ስለ ትልቁ ፍርድ ቤት እንጂ ስለ ሸሪያ ፍርድ ቤት ምን አገባው? ልጠይቅልሽ ወንድም ካልድን። እሺ ጥሩ ጠይቅልሻለሁ። እናቴ ትሙት። የሚቆጫችሁ መቼ ነው? ብራችሁ ሲያልቅ፣ እድሜያችሁ፣ ጤናችሁ ሲያልቅ እሱ ሌላ አዲስ ጉልበት ያላት ሌላ አዲስ። እንደዚህ አይነት ወንዶች መቼም አይለወጡም። ባይዘዌ መስራት አይፈልጉም። ሁሌ በሴት ጉልበት ነው መኖር የሚፈልጉት። የመጀመሪያ ሚስት ያገባል፣ አረብ ሀገር ይልካታል። እሷን እያኖረችው ጉልበቷ ሲደክም ገንዘብ ማምጣት ስታቆም እሷን በአዲስ ይቀይራታል። አዲስ ጉልበት ባላት በወጣቷ በሆን ሸሪያ ያጸድቃል ብላለች ራሷ። እነሱ ቤት ውስጥ ነው የተጋቡት። እሷ አረብ ሀገር ሆና ዱባይ ሆና እሱ ኢትዮጵያ ሆኖ የአየር ላይ ኒካ ነው። በቤት ውስጥ ሽማግሌ የእሱ አጎቶች እና የእሱ አጎቶች ምናምን ቁጭ ብለው ተነጋገሩ። ወረቀት ይኖር አይኖር አታውቅም እሷ። ስለዚህ አንድ ሰው ቤት ውስጥ ከተጋባ ይጸድቃል ብለዋል። ይቻላል፣ ይኸው ይቻላል ቤት ውስጥ ቢጋቡ። እሺ
ግን ማሬጅ ሰርተፍኬት የሚባለው ነገር ዶክመንት ወረቀቱ ኬት ይመጣል? አሁን በቤት ውስጥ የተጋቡ ሰዎች ወረቀት የሌላቸው በአፍ ብቻ ልጃችንን ውሰድ ልጃችንን ውሰድ የተባባሉ ሰዎች ማለት ነው። ዲቪ ቢደርሳቸውና ወደ አሜሪካን በሄድ ቢፈልጉ ማሬጅ ሰርተፊኬት የጋብቻ ሰርተፊኬት ኬት ያመጣሉ? ማን ይሰጣቸዋል? ማለት አሜሪካን ኤምባሲ በአፍ አይቀበልም፣ በዶክመንት ነው፣ በፔፐር ነው። ስሎኬት ያመጣሉ። ይሸጣል። ምንድን ነው የሚሸጠው? ይወጣል። ከየት? ምስክሮች ይቀርባሉ። እንደዛ ነው። እሺ ቆይ አካውንት ነንበሯን እደግምላችኋለሁ። እሺ ትክክል መስጠቷን አንድ የሞባይል አፕሊኬሽን ውስጥ እየገባው ነው። ትክክል መስጠቷን አለመሳሳቷን ላረጋግጥ። ብሩ ብቻ ይኑር ሀቡ። ጨላ ካለ አያሳስብም። እሱ ፎርጂ ነው ማለት እኮ ነው። ጨላ ካለ አያሳስብም ከሆነ ፎርጂ ነው ማለት እኮ ነው። እንዴት ለምሳሌ ቤት ውስጥ ምን ቀን እንጋባ ዓመተ ምሕረቱ ቀኑን በምን አውቀው በአፋችን ብቻ ስንነግራቸው አምነው ዝም ብለው ሰርተው ከሰጡን እንጃ እንዴት ትክክለኛ ዶክመንት ሊሆን ይችላል? የሰፈር ምስክር ቀርቦ እሺ፣ በዚህ ቀን ሲጋቡ በአይናችን አይተናል ብሎ የሰፈር ሰው ሲመሰክር ያንን ቃላም ነው ሲስተም ላይ ቀኑ ዓመተ ምሕረቱ ይጻፋል። ኦኬ ሸሪዓ ፍርድ ቤት የኒካ ወረቀት ይጠይቃል። ህጉ ግን ይፈርድላታል። የኒካ ወረቀት ትጠይቃለች ቤተሰቦቿን። አለ ወይስ የለም? ለምን እሷ አልነበረችም። ስለዚህ የኒካ ወረቀት እሷን ወክሎ ማን ፈረመ የሚለውን ጠይቃ ምን እንደሚያስፈልግ አሁን ወንድም ካልድን እጠራውና ይነግረናል። ከዛ እንሻላ እሱ ፈቃደኛ ከሆነ እዚህ ጠጋ ጠይቄው ሊወስዳት አዲስ አበባ ንሻ አሁን ትነኝ ብላል። ችሩ ሜዳ ነኝ አሸዋ ሜዳ ነኝ ብላች ወደ አስኮ ምናምን አስኮ በአስኮም ይመቻል፣ በአሸዋ ሜዳም ይመቻል። በሁለት ቦታ ማለት ነው። አዎ ግን የሰፈሩ ስም ምንድን ነው? ጠቼ ለመምጣት አንድ ሰው አሸዋ ሜዳ ከመጣ በኋላ በባጃጅ ነው ከአሸዋ ሜዳ ጠቼ የሚመጣው። ኮንትራት ምናምን ይዘሽ ነው እንደዚህ ሰፈር ላይ አይገባም። ሰፈር ላይ ባጃጅ የለም። ኮንትራት ይዘሽ ነው የምትመጪው። ኮንትራት ምናምን ለማይገባው ማለት ለምሳሌ እናንተ ጋር አሁን ጎረቤት እናንተ ጋር ሌሊት ብትታመሙ በምንድን ነው የምትሄዱት ሆስፒታል? አላህ ያምጣው ማለት ነው። ብዙም አይገኝም። አንዳንዴ ነው ትገዱ። ምን ያህል ይሆናል? ለምሳሌ ለመጨረሻ ታክሲ የሚቆምበት ከአሸዋ ሜዳ ስትመጡ አሸዋ ሜዳ ይገባል መኪና አይደል? አሸዋ ሜዳ ይገባል። በአስኮ ምናምን ይገባል። ቅርብ ነው። አስኮ አሸዋ ሜዳን ሁለቱም ይገባል። ምክያራ አለ እያለ ነው። በምን አወቅ? ያለሁበት ቦታ ቆይ ጠይቃ ሳቦና አለ እያለ ነው። ሜቢ ሰፈርሽ ሄዶ የሚያውቅ ከሆነ ሰላም ሀቡ፣ እንዴት ነሽ? እንዴት ነህ? የምኬ ሰላም ነው አለን። አማን ነው። ጠቼ የሚባል ሰፈር ሄደህ ታውቃለህ እንዴ? ጠቼ ማለት ወደ ጉጂ ነው አይደል? ጉጂ የሚባል ጉጂ አይደርስም። አውቀዋለሁ እንዴ። ትራንስፖርት አደዘጭ አይደል እንዴ? አይ አሁን ደግሞ ባጃጅ ለመግባት ምናምን ከተማ ሰው ኮንትራት ይዞ ነው የሚገባ። ሌላው ደግሞ ወደ ሻቃ ይወርድና ኮንዶሚኒየም ይወርድና የእግር መንገድ አለው ማለት ነው። አንቺ በማዶ ነሻ፣ ወደ ጨረቅ ወደ ማዶ ላይ ነው ያለሽው እንጂ ኖርማሊ ታክሲም አለ። ኖርማሊ የከተማ ታክሲ የአዲስ አበባ ታክሲ ይዞ አይደል ከ18 መያዝ ይቻላል። ስለ እኔ ያለሁበት ሰፈር ምናምን መኪና አይገባም። መግባት ይቻላል፣ ግን ኮንትራት ምናምን ባጃጅ ምናምን ይዘህ ነው የሚገባው። አንዴ መሰለሽ አቡ፣ ይህ ከአስፓልቱ ወደ ማዶ ነው። በጣም እንደዚህ እንትን ሆኖ ምናምን መሬት የሚይዙ ማለት ነው። እንደሱ አይነት ነው ሰፈሩ። ኦኬ ይገርማል። እንዲህ አዲስ አበባ ውስጥም ሆኖ ታክሲ ማይገባበት ቦታ አለ ማለት ነው። ኖ ይሄ እኮ አረ ይሄ እንደ አዲስ አበባ አይደለም እኮ ወጣ ይላል። ግን ከአሸዋ ሜዳም ይወጣል። በጣም አንተን ምናምን ሲባል አልሰማሽም? ድሮ የታጠቅ ምናምን የሚባል ወደዛ ነው እኮ አሁን ኢንዱስትሪ። እኔ አሸዋ ሜዳንም በቅርብ ነው ያወቅኩት ከዓመታት በፊት። አይስበርቱ ጋር እኔ እኮ ምንም የማውቀው ማለት ከነ ፒያሳ ከነ ቄራ ምናምን ሰፈሮች ውጭ ላይክ እንደዚህ አዳዲስ አለም ባንክን አውቃለሁ። ለምን
ዘመድ ነበረን ቤት ገዝቶ የገባ የዛሬ ስንት ዓመትን የአረብ ሀገር ከመምጣቴ በፊት አለም ባንክን አውቃለሁ። አዲስ የመጣ ሰፈር ለመጨረሻ ጊዜ አየር ጤናና አለም ባንክን ነው የማውቀው። ከዛ በኋላ የመጡ ሰፈሮችን አሁን እነዚህ እነ ኩዬ እነ ምናምን አሁን እሷ የምትላቸው ሰፈሮች እና ሸዋ ሜዳ ምናምን ከጊዜ በኋላ የመጡ ናቸው። ግን በጣም በቃ ህዝብ የሚኖርባቸው ነው። ሬዲዮ ወደዛ ሙቭ አድርገው ብዙ ሰዎች ሰፍረዋል ወደዛ። አሁ እንጂ ወደ ከተማ አልተቻለማ ኑሮ። አሁን እኮ ብዙም አይደለም። ብዙ ሰው ብዙ ቦታ ፈርሰዋል እኮ ቤት ምናምን ፈርሰዋል። ብዙም አይደለም አሁን በአሁኑ ሰዓት ማለት ነው። ሰው ፈርሶበት እንዳለን ጥሎ ጥሎ ወጥተዋል ማለት ነው። ብዙ ሰው ፈርሰዋል። በመሀል አሁን እናንተ ጋር እኛ አካባቢ ፈርሰዋል። በጣም ቤት ፈርሰዋል። እናንተ ጋር ከፈረሰ ከተማውን አስባችሁታል? አሁን እኔ በፊት ከከተማ ውጭ ፒያሳ፣ ቶቢስተራ፣ ሰባተኛ፣ አብነት፣ ቄራ፣ ሜክሲኮ ምናምን እንጂ ስለሌላ ቦታ አላውቅም ነበር። ግን አሁን ሰው በጣም አዲስ አበባ እየበዛ ሲመጣ ወደ ጥግ ጥግ ሰፈሮች የተመሰረቱ መጡ። አሁን እኮ ወደዚህ ወደ መርካቶ የሚሰራ ሰው እንዴት ይመጣል? በየቀኑ ከዛ ነው የሚገባው። እዛ ናቸው እንደውም አሁን ከአነሳሽ አይቀር አጠቃላይ የመርካቶ ሰራተኛ ይሄ እሷ የምትለው ሰፈር ነው ያለው እኮ። እንዴት ብለው ጠዋት ስንት ሰዓት ተነስተው ወይኔ ሲያሳዝኑ በማየሞት የዚህ ሰዓት አይደለም እኔ የሚያሳዝኑኝ። መች እንደሚያሳዝኑኝ ታውቂያለሽ? አቡ የጾም ሰዓት አዛን ስፉ አዛን ሲል ምናምን ይነሳሉ። አሁን ወንድሜ መርካቶ ይሰራል። አዛን ምናምን ሲል ይወጣል ማለት ነው። 8 ሰዓት የሚወጡ ምናምን 8 ሰዓት ምናምን የሚወጡ አሉ። ጎንበል ምናምን የሚሸጡ ምናምን መርካቶ 8 ሰዓት ማለት ስንት ሰዓት? ሌሊት ነው። ከሌሊት ማታ ሌሊት ማለት ነው። መቼ ተኝተው በቃ የጎመን ስራ እንደዛ ነው። አሁን ደግሞ ተከልክለዋል። እስከ 2 ሰዓት ምናምን ይሰሩ ነበር። አሁን 1 ሰዓት ድረስ ነው። ከዛም በኋላ መጋዘን ይገባል ማለት ነው። አሁን ጎመን መቼም ወንድ ልጅ ቁጭ ብሎ ቁጭ ብሎ ጎመን አይነግድም። ጎመን ነጋዴዎቹ ሴቶች ናቸው አይደል? ጎመን ሆነው ነው ሲቲና ሴት ሆነው ነው ከሌሊቱ 8 ሰዓት የሚወጡት። ወላሂ ያለ 8 ሰዓት ምናምን ይነሳሉ አሉ። ወላሂ የኔ አሁን ዘመዴ አለች 8 ሰዓት የምትነሳ። ልክ ነሽ እናት፣ ልክ ነሽ። እሺ 8 ሰዓት ተነስታ ጎመን ሄዳ ሽጣ ስንት ሰዓት ቤቷ ትገባለች? ከዛ 7 ሰዓት ምናምን ትመጣለች፣ ትተኛለች። ጠዋት ደግሞ 7 ሰዓት ማለት ምሳ ሰዓት። 7 ሰዓት መታ ገብታ ተኝታ ድጋሚ ስንት ሰዓት ትወጣለች? አድራ ምናምን ጠዋት ሌሊት ደግሞ 8 ሰዓት ናይት ሺፍት ናታ። እንደዛ ከሆነ ቀን የምተኛ ከሆነ ጉድ ከሌሊቱ 8 ሰዓት ከሌሊቱ 8 ሰዓት ወጥታ ከዛ ሰርታ ምሳ ሰዓት መታ በልታ ተኝታ አርፋ እንደገና ሌሊት ነው የምትሄደው። እንደዛ ከሆነ ቆንጆ። አሁን አንዳንዴ አሁን ጎመን የሚሸጥ ጊዜ አለ፣ አንዳንዴ ጎመን የማይሸጥ ጊዜ አለ። እንደ ሰዓቱ ምናምን ገበያው እንደለቀቀላት ከዛም በኋላ ደንበኛ አላት። ደንበኛ ሰጠችው ብር ምናምን ሰብስባ ክፍለ ሀገር ብሩን አስልካ ምናምን ነው። ልጆቻቸው ገና ተማሪ ናቸው። ተማሪ አሁን የኔ ዘመን እሷ ሌሊት ተነስታ ስትሄድ ጠዋት ልጆቿን ቁርስ ሰጥቶ ትምህርት ቤት ማን ይሸኛቸዋል? ቁርስ አብልቶ የሚሸኙ ትልቅ ናቸው አሉ። ትልቅ ናቸው። አንዳንዶቹ ቋጥሮ ምናምን ይወጣሉ። እንደ ላይፉ ነው የምትኖሪው እኮ ምንም የምታደርጊው ነገር የለም። እንደዛ ኧረ በእናትህ ከባድ ነው ማለት ሌሊት ሄዳ ልጆቹን ጠዋት አሁን የእኛ ሰፈር አሁን ጅብ አለ። አንዳንድ ጅብ የሚወጣባቸው ሰዓት አለ። አንዳንድ ጊዜ የሆነ ጊዜ በዱርዬ ምናምን ብራቸው የተዘረፉ ምናምን አሉ። ሌሊት ምናምን ሲወጡ ማለት ነው። ህይወት ደግሞ እንደዚህም አለ። ይኸውልህ እንደዚህም ሌሊትም ሳይተኙም ተነስተው ጎመን ለመሸጥ የሚሄዱ ዱርዬ የሚባል ሽፍታ የሚባል ነገር ደግሞ አለ። ከነዚህም ድሃ ከጎመን ነጋዴ አግቶ የሚሰርቅ። እሺ የመርካቶዎቹ ሲቲና የመርካቶዎቹ አሁን ወንድምሽ መርካቶ ሌሊት ሱቢ አዛን ሲል ሱቢ አዛን የሚለው ማለት 10 ሰዓት ነው በኢትዮጵያ። እዚያ 40 ገደ በኋላ ይመጣል። ኢሻ ከተሰገደ በኋላ ማለት ከምሽቱ 2 ሰዓት 3 ሰዓት ነው ቤት የሚገባው። አንዳንዴ ከሚገርምሽ ልጆች አለው አላህ ይጨምርለት። ግን አንዳንዴ ልጆቹ ዳቦ ለመግዛት ከመርካቶ ጀምሮ በእግሩ መሄድ ጊዜ አለ፣ ስራ የሌለ ጊዜ። አሁን በአሁኑ ሰዓት ኢትዮጵያ በጣም ችግር ነው። ቢቻለ ኩል አልሐምዱሊላህ ማለት ነው። ትኖሪያለሽ፣ አላህ በራህመቱ ያኖር።
ቆይ ከምሽቱ 3 ሰዓት ቤት የሚገባ ከሆነ ምን ያህል ተኝቶ ነው እንደገና ሱቢ ላይ ተነስቶ የሚሄደው? ስንት ሰዓት ይተኛል? እስከ ጠዋት ድረስ ይተኛል። አረ እንደዛ ነው። ልጅቷ ትክክል ነው የምታወራው። ወደዛ ሰፈር እንደዛ ነው። እኔ በተለይ አቡ ረመዳን ላይ እንዴት እንደሚያሳዝኑሽ የመርካቶ ነጋዴዎች ሆነው በዛ በጾም ሰዓት ጨርሰው መኪና አያገኙም። ዳገት አለው ደግሞ ወደ ላይ ስትወጪ ማለት ነው። በቃ በዛ ሰዓት እንዴት እንደሚያሳዝኑሽ ከመርካቶ ተነስተው ትራንስፖርት ላይ ተንጠላጥለው በዛ በምሽት ወደዛ ለመሄድ ያለው መከራ፣ ያሰፈር መከራ እንዳይመስልሽ። እኛ ወደዛማ አካባቢ እውነቷ ነው ልጅቷ የምታወራው። እንደዚህ ነው። በጣም ያሳዝናል። 3 ሰዓት ገብቶ ከምሽቱ 4 ሰዓት 5 ሰዓት 6 ሰዓት 7 ሰዓት 8 ሰዓት 9 10 ላይ ሱቢ አዛን ይላል። ስለዚህ ይሄ ሰውዬ ራቱን በልቶ እስኪተኛ ከምሽቱ 4 ሰዓት ተኩል ምናምን ቢሆን 5 ሰዓታት ብቻ ነው የሚተኛው። ያው እንደው ሰላም ሆኖም እነሱ ደስተኛ ናቸው። እንደዚህ ቢሆን እዚያውን ሽፍታው ምኑ እንደዚህ የሆነ ነገር አጋጭ ምናምን ባይኖር እነሱ ይጠራሉ፣ ወደዛ አካባቢ በብዛት ይጠራሉ። ግን ያው ደግሞ ሰላሞችን የሚነፍግ ሰው አታጭም። እንደዛ ብዙ ለፍተክ ትንሽ ጠብ የሚልበት ኖሮ እውነት ያሳዝናል። በእውነት ሳይተኙ ሳያርፉ፣ በዛ ላይ ትራንስፖርት ችግር፣ በዛ ላይ ሽፍታ፣ በዛ ላይ ጅብ፣ ስንቱን ታግለው ነው የሚኖሩት። ከባድ ነው በጣም። እሺ አካውንት ነምበርሽ እስካሁን እየተሽከረከረብኝ እምቢ ስላለኝ ነው። አካውንት ነምበርሽን ለማረጋገጥ የሰጠሽኝ አልተሳሳትሽም፣ ተሳስተሻል የሚለው ከበቀደሙ ጋር አንድ አይነት ነው የሚለውን እዚህ ላይ ልመታውና ለማረጋገጥ በቀደም ያስገባሁልሽ በዚህ ነው እና ራሱ ነው አይደለም የሚለውን ሎዲንግ እያለ ነው አይደል ነው። ዛሬ ሲስተም የለም እንደ ኢትዮጵያ ጋይስ። በዚህ ላይ ቤት ሰበራ በልሲ ምን አረብ ሀገር ነው እንደ ቤት ሰበራ ምናምን ታፍትሻለ። ህገ ወጥ ናቸው። ምንድን ነው ቤት ሰበራ? የምናውቀው አረብ ሀገር ነው። ለህገ ወጥ ሰዎችን ለመያዝ የሚደረግ ነው ቤት ሰበራ። ኢትዮጵያ ውስጥ ደግሞ ቤት ሰበራ ይባላል። አንዷ በዛ ላይ ደግሞ ቤት ሰበራ ትላለች። ጨረቃ ቤቶችን ሲፈርሱ መንግስት አስቀድሞ አሳውቋችሁ ቤታችሁ ላይ ምልክት ተደርጎ ምናምን ነው አይደል? ያንቺ ዛሬ ያስቸግራል። ኦኬ ተሽከረከረብኝ እኮ እምቢ አለኝ። ያንቺ እንትን ይኸው ሁላችሁ አኔብል ቱ ኮኔክት ይለኛል። ተሽከርክሮ ሲስተም የለም ዛሬ። እኔ እንዴት ላረጋግጥ ታዲያ? አካውንት ቆይ እንትን ውስጥ ከዚህ በፊት ትራንስፈር ያደረኩበት ውስጥ ቆይ ሲስተም አለኝ ሌላ ማረጋገጥበት። ደጋግሜ ሎጊንት እሺ አንድ እንዳያላልኩሽም እምቢ ብለውኛል። ወላሂ አልቻልኩትም። አሳይቶኛል ሰውዬው ግን አልቻልኩትም። ስሞክረው ስልኩ ምናምን ከነጭራሹ ይዘጋብኛል። ትንሹት እሺ ሂጂ ውረጂ እና እዚህ ሆነሽ ካላወቅሽበት ወርደሽ ዋትሳፕ ላይ የእሱን ቁጥሩን እና ቲክቶክ ቪዲዮን አሁን ያልሽው ሱቁ ለቀውን ቪዲዮ ሼር አድርጊልኝ። እሺ በቃ ልውረድና ልላክልሽ። ላኪልኝ እና ተመልሰሽ ነይ። እሺ ያሳዝናል። ስክሪንሾት እንኳን ሱቅ ሄዳ ነው የምታስደርገው። በቀደም በባንክ ሜሴጅ እየገባ ከሆነ ይህ ስላት አላውቅበትም አለች። ሰው ነው ሄዳ እየገቡትን ሜሴጆች ገንዘብ ስክሪንሻት አድርጎ ወደ እኔ ስክሪንሻት አድርጎ ሰጣት። ወደ እኔ ስክሪንሻት ሚያካችልን ስክሪንሻት እንኳን ማድረግ አችልበት። ባንኳ ውስጥ ገብቶ ሜሴጅ ማየት አችልበት። ተማሩ ፕሊስ። በቀላሉ እንዳትበሉ ከፈለጋችሁ ተማሩ። እሷ እስክትመጣ ሌላ ሰው መግባት ይችላል። እሺ እኔ ቤቴ የት አካባቢ ነች?